Write this down, please. Marriage is the collision of two histories. በሁለት ታሪኮች የሚመሰረት ነው። አዳዲስ ቪዲዮዎችን ለማግኘት ሰብስክራይብ ያድርጉ። ወደ ሌላ ቪዲዮ ከመሄድ በፊት ይሄን ሰምተለ የኔ ንግግር ከንቱ መስሎ እንዳይታያችሁና በዚህ ቪዲዮ ሰዓት አላጠፋም ብላችሁ ከማሰባችሁ በፊት አንድ ይሄን ሙሉ ቪዲዮ ከማየታችሁ በፊት እንድትረዱ የምፈልገው ነገር አለ። ይሄም ነገር ህይወታችሁ ላይ ትልቁን ውሳኔ ከመወሰናችሁ በፊት ልትሰሙት የሚገባው ትልቁ ትምህርት ነው። ስለ ፍቅርና ስለ ትዳር ያላችሁትን አመለካከት ቻሌንጅ ላደርጋችሁ ፈልጋለሁ። እርግጠኛው እኛችሁ የምናገረው ነገር ቢኖር ለትዳርና ለፍቅር ያላችሁ አመለካከት ይሄን ቪዲዮ ስትጨርሱት ተመሳሳይ ሆኖ አይቀጥልም። ውቅያኖስን ከላይ ካያችሁት በጣም ሰፊ ትልቅ እና በጣም ጥልቅ የሆነ ነገር ታያላችሁ። ነገር ግን ሁላችንም እናውቃለን ይሄን ጥልቅ ምን ያክል ጥልቅ እንደሆነ ገብተን ከላይ ብቻ የምናውቀው እንጂ ምን ያክል ጥልቅ እንደሆነ ማየት አንችልም ገብተን። በህይወት ብዙ ጊዜ ይሄ ነገር ያጋጥማል። አንድን ሰው በአንድ ቀን እይታ ብቻ ወይ የሆነ ጊዜ ላይ ስላዩት ብቻ ስለወደዱት ብቻ ለፍቅር ህይወት አንድ ላይ መኖር ይወስናል ብዙ ሰዎች። ወደ መልእክት ከመግባት በፊት እኔ ፍቅር አይጠቅምም ምንም ነገር ፍቅር ቦታ የለውም እያልኳችኋል። እኔ የወደዳችሁትን ሰው አቁሙ፣ ፍቅር አይጠቅምም አያስፈልግም እያልኳል። እኔ አሁን ለነግራችሁና እንድትነቁበት የሚፈልገው ነገር እውነቱን እንድታውቁ ፈልጋለሁ። አሁን ይሄ የምነግራችሁ ነገር ለብዙ ዓመታት ስቃይና ከልብ ስብራት ይጠብቃችኋል። ከፋይናንስ ውድቀት፣ ከስሜታዊ ውድቀት፣ ከተለያዩ ውድቀቶች ሊጠብቃችሁ የሚችል ነገር ነው። እውነቱ ይሄ ፍቅር ብቻ በቂ አይደለም። መቼም ቢሆን ፍቅር በቂ ሆኖ አያውቅም። ሲጀመር አንድን ሰው ወደድኩ ብላችሁ ብቻ ከገባችሁ በስሜት ቃጠሎ ብቻ ለብዙ ጊዜ ልትቆዩ ትችላላችሁ። ያን ፍቅር ሲያልቅ ህይወታችሁ ዋጋ ያስከፍላችሁ። እኛ የሰው ልጆች ነን። በትንሽ ነገር በትልቁም እንጨነቃለን፣ ብዙ እናስባለን። እንደዚህ ብላችሁ ልታስቡ ትችላላችሁ። ይሄ ሰውዬ ማን ነው ለእኔ ይሄን እንድናገር እሱ ማን ነው ብላችሁ ልታስቡኝ ትችላላችሁ። ስለ እኔ ፍቅር እሱ ልናገር ማን ነው እሱ ምንድን ነው ብላችሁ ልታስቡ ትችላላችሁ። ስለ እኔ ፍቅር ምን ያውቃል ብላችሁ ልታስቡ ትችላላችሁ። እንደዛ ሲጀመር የኔ ሲቹዌሽን ሌላ ነው እንደ ሌሎቹ ሰዎች አይደለም ብላችሁ ልታስቡ ትችላላችሁ። ይሄን ጥያቄ በእርግጥ ልጠይቀኝ ትችላላችሁ እና ደግሞ ትክክለኛ ጥያቄ ነው። ግን አንድ ነገር እንድትገነዘቡ እፈልጋለሁ። ምናልባት እስካሁን ለትዳርና ለፍቅር የሰማችሁት ሁሉም ነገር ውሸት መሆኑን ካወቃችሁ ምን ትሆናላችሁ? ውሸት ከሆነ ምን ትሆናላችሁ? ለፍቅርና ለትዳር ያላችሁ መሰረት በትክክለኛ መሰረት ላይ ካልቆመ ምን ትሆናላችሁ? እንደዛ ቢሆን ምን ትሆናላችሁ? ምክንያቱም እኛ በማህበረሰብ ውስጥ ስላለን እያንዳንዱ ማህበረሰብ የራሱ የሆነ አመለካከት አለው ስለ ትዳር። በጣም በሚያሳዝን ሁኔታ ካያችሁ በዓለም ላይ ብዙ ቦታ ከ50% በላይ የሆኑ ሰዎች በየጊዜው ይፋታሉ። ከሚያገቡት 50%ቱ ጥናቱ እንደሚያመለክተው ይፈርሳል፣ ይለያያሉ ማለት ነው። ከዛም ያለፈ የሚረብሽ ነገር አለ። ይሄ ስታቲክሱ ያወጣው መረጃ ነው። ስታቲክሱ ደግሞ ይሄ ሌጋሊ የወጣው ነው። ሌጋሉ ደግሞ ስታቲክስ ማያውቀው ስንት የፈረሰ ትዳር አለ። ስታቲክሱ ስለተፋቱ ሰዎች ብቻ ነው የምናገረው። ነገር ግን በትዳር እያሉ የስሜታዊ ውድቀት፣ የፍላጎት የተለያዩ ውድቀት ውስጥ ስላሉት ሰዎች ምንም አይነት ነገር አይናገርም ስታቲክሱ። በውስጥ ስለሚቃጠሉ ሰዎች ስታቲክሱ ምንም አይናገርም። ብዙ ሰዎች ጠዋት ይነሳሉ፣ ፍላጎታቸው እየሞተ ነው፣ ምኞታቸው የተለያየ በውስጣቸው ያለው ትላልቅ ኃይል እየሞተ ነው። ይሄን ስታቲክሱ አላጠናም፣ ይሄን አያውቅም። አንድ ጥያቄ ልጠይቃችሁ። ፍቅር በእውነት ብቻውን በቂ ከሆነ በእውነት እንደዛ ከሆነ ለምንድን ነው ብዙ ሰዎች ስሜት ሳይኖራቸው ከብዙ ሰው ጋር ለምንድን ነው የሚኖሩት? በተሰበረ ስሜት ለምንድን ነው ብዙ ሰው አንድ ላይ የሚኖረው? ለምንድን ነው ሁለት ሰዎች በዓለም ላይ ተዋደው ተፋቅረው ያለምንም ጭቅጭቅ ያለምንም የስሜት ውድቀት ውስጥ ሳይገቡ ለምንድን ነው የማይኖሩት? ለምንድን ነው ለህግ አማካሪዎች ብዙ ብር የከፈሉ እንዲለያዩ የሚያደርጉት? ለምን ይመስላችኋል? አንዳንዶቹ ኢቭን ከተለያዩ በኋላ ልጆቻቸው ለማየት ብዙ ብር የከፈሉ እንዲያዩ የሚደረጉበት ሁኔታ አለ። መልሱ በጣም ቀላል ነው። ነገር ግን ብዙ ሰው ይሄን እውነት ለመቀበል አይፈልግም። ምክንያቱም ለማይሆን ምክንያት ነው ያገቡት እንጂ በትክክለኛ ምክንያት አይደለም ያገቡት። ጊዜያዊ በሚያልፈው ነገር በስሜት ሆኖ ለብዙ ዓመታት ሊኖርበት የሚኖርበትን ህይወት ላይ ስለወሰኑ በስሜታዊነት ሆኖ
ለህይወት አጋራቸውን ሲመርጡ ስሜታዊ ሆነው ስለሚመርጡ በአእምሯቸው ጨለምተኝነት ስለሚመርጡ ማለት ነው። ብዙ ሳያሰቡ ሰዎች ስላገቡ፣ ሰዎች በፍቅር ስለወደቁ ወይ ቤተሰብ እንዲያገቡ ስለሚፈልጓቸው ብቻ ያገቡ ሰዎች እንደዚህ አይነት የሞራል ውድቀት፣ የተለያዩ ውድቀቶች ሊያጋጥሟቸው ይችላል። አንድ ነገር እነግራችኋለሁ አሁን። ይህም በጣም ያስደነግጣችሁ ይችላል። በታሪክ ስኬታማ ትዳር በፍቅር የተመሰረተ አልነበረም። ማለቴ በስሜታዊነት ፍቅር ወይ አንድ ጊዜ በእይታ በተመሰረተ ፍቅር አልነበረም የተመሰረተው። በተለያዩ ነገሮች ለምሳሌ በህይወት በሚያመሳስላቸው እሴቶች፣ እርስ በርስ መከባበር፣ በህይወት የሚያመሳስላቸው ነገር አለ ወይ? ተመሳሳይ ጎል አላቸው ወይ? በእይታ የሚያመሳስላቸው ነገር አለ ወይ? የሚያመሳስላቸው ተመሳሳይ ግብ። ፍቅር ከዚህ መሰረት ሆኖ ሊመጣ ይችላል። ቤት ስትሰሩ ከዲኮሬሽን አትጀምሩም። የቤቱን መጀመሪያ ምሰሶ ታቆማላችሁ፣ ፋውንዴሽን ትጀምራላችሁ። ወደ ትዳር ስትመጡ ደግሞ ብዙ ሰዎች ከዲኮሬሽን ነው ትዳራችሁ የሚጀምሩት። ይሄ በእውነት የሚያስቅ ነገር ነው። በአእምሯችሁ አንድ ሲል እኔ መሳል ፈልጋለሁ። ሰዎች ለስሜታቸው ብቻ ሲያገቡ ምን አይነት ስሜት፣ ምን አይነት ፎቶ እንደሚሆን በአእምሯችሁ እንዲቀረጽ ፈልጋለሁ። ይሄ ሁለት ሰዎች ተገናኙ። በዛች ሰዓት ሁለቱም የፍቅር ስሜት ተሰማቸው። ኬሚስትሪውን መካድ አንችልም። እሷም እሱም ስለሷ ማሰብን ማቆም አይችሉም። ቴክስት መላላክ ይጀምራሉ። በሰውነታቸውም ለሰውነት ክፍላቸውም ሁለቱም ይናገራሉ። እኔ ይህን ሰው ወድጄዋለሁ ብሎ ማለት ነው። ቀስ በቀስ ወደ መሳሳም ወደ መቀራረብ ይመጣል። ወደ መሳሳም ሲሳሳሙ እንደ እሳት ያለ ነገር በሰውነታቸው ያቃጥላል። በጣም በስሜት ግለት ለሰዓታት ሊሳሳሙ ይችላሉ። ለብዙ ዓመታት እንደሚተዋወቁ ሆኖ ሊሰማቸው ይችላል። እንደዚህ ብሎ ማመን ይጀምራሉ። ይሄ ሰውዬ አንድ ሰው ለእኔ የተፈጠረ ሰው ነው ብሎ ማሰብ ይጀምራሉ። ከህይወቴ የጎደለ አሁን ግን ለእኔ ሙላት ሆኖ የመጣ ብለው ማሰብ ይጀምራሉ። ከዛ በተጋቡበት ሃኒሙን ይወጣሉ። በሚገርማችሁ ሁኔታ በሰውነታችን አእምሯችን ውስጥ ኬሚካል አለ። ይህ ኬሚካል በሰውነታችን ይረጫል። ይህም ኬሚካል በሰውነታችን ገብቶ አደገኛ የሆነ ግንኙነት ከዛ ሰው ጋር እንዲፈጠር ያደርጋል። ይሄንን ማንም ሰው አይናገራችሁ። በዚህ በስሜት ግለት የተፈጠረው ይህ ፍቅር ጊዜያዊ ነው። ፍቅር በሚመስል ደስታ በሚመስል ነገር ይጀምራል። እንደዛውም ደግሞ ቶሎ ያልቃል፣ አይቆይም። ይሄኛው መሰረት ስለሌለው ያኔ ነው ፍቅር ሲያልቅ ይሄ ሪሌሽን መቆም ይጀምራል። በሰውነታችን የተበተነው ኬሚካል ሲያልቅ ይሄ ፍቅር መቆም ይጀምራል። በሰውነታችን የተበተነው ኬሚካል ሲያልቅ ለትዳር አጋራቸው ትክክለኛ የሆነ እይታ ማየት ይጀምራሉ። ሰዎች ለመጀመሪያ ጊዜ ኬሚካሉ ሰውነታችን ላይ ሲያልቅ ያኔ ነው በትክክል ሰዎችን ማየት የምንጀምረው። አንዳንድ ልምምዶች ማስጠላት ይጀምራሉ። እንደዚህ እንዴት ታደርጋለህ ብሎ ዝም ብሎ መናደድ ጀምራሉ። ይሄን ይረዳሉ። የሚያመሳስላቸው ግብ እንደሌላቸው፣ በንግግር እንደማይግባቡ ሁሉ ይረዳሉ። ለቤተሰብ ያላቸው አመለካከት፣ የህይወት አመለካከት መሰረቱ ምንም ነገር ላይ እንደማይገናኙ ኬሚካሉ ሲያልቅ ሰዎች ይረዳሉ። በሚያሳዝን ሁኔታ ግን ይሄን ሲያስቡ ኦልሬዲ በትዳር ውስጥ ናቸው። አንድ ላይ ለመኖር ኦልሬዲ ቃል ገብተዋል። በጊዜያዊ ስሜት አንድ ላይ ለብዙ ዓመታት ለዘላለም አንድ ላይ ሊኖሩ ቃል ተገባብተዋል። አንድ ወሳኝ ነገር ስለ ስሜቶች እንድታውቁ ፈልጋለሁ። ሃኒሙኒያቸው ሰዓት ላይ የምትረዱትን ነገር አንድ ነገር እንድትገነዘቡ ፈልጋለሁ። ሃኒሙኒያችሁ ላይ በመጀመሪያዎቹ ጊዜያት የሚሰማችሁ ያ ስሜት ትክክለኛ አይደለም። በወሲብ ሰዓት ሊሆን ይችላል። በተለያየ ሰዓት መጀመሪያ ሰውን ስታገኙት የሚሰማችሁ ስሜት ትክክለኛ አይደለም። ኬሚካሉ ነው እሱን ያመጣው።